ቁጥሮችን እንግዲህ ክላሲፋይ ስናደርግ ናቹራል ነምበር የምንለው ከአንድ ጀምሮ ምንም አይነት ፍራክሽን የሌለው ዜሮን ያልጨመረ 1 2 3 እያልን ስንሄድ ናቹራል ነምበር ነው። ዜሮን ደግሞ ኢንክሉድ ስናደርግ ደግሞ ሆል ነምበር የምንለው ነው። ከዛ ደግሞ ኔጌቲቭ የሚጨምር ይሄንንና ኔጌቲቭን የሚጨምር ቁጥር ደግሞ ስናገኝ ይሄ ደግሞ ኢንቲጀር የምንለው ሴት ነው። ስለዚህ ናቹራል ነምበር ውስጥ ያለ በሙሉ ሆል ነምበር ውስጥ አለ፣ ሆል ነምበር ውስጥ ያለ በሙሉ ኢንቲጀር ውስጥ አለ። ተጨማሪ ነው የሚኖራቸው። ይሄኛው ተጨማሪ ዜሮ ነው ያለው። ኢንቲጀር ደግሞ ተጨማሪ ኔጌቲቭ ይጨምራል፣ ፍራክሽን ግን የለውም። ከዛ ደግሞ ኔጌቲቭንም ዜሮንም ፖዚቲቭንም ከእንደገና ደግሞ ፍራክሽን ደግሞ የሚጨምረውን ደግሞ ራሽናል ነምበር እንለዋለን። ከዛ ኢራሽናል ነምበር ደግሞ የምንለው እንደነዚህኛዎቹ እንደ ስኩዌር ሩት ኦፍ 2 አይነት ምንም መቆሚያ የሌላቸው 1.14 2 ምናምን እያለ ዝም ብሎ የተለያየ ቁጥር እያደረገ የሚቀጥል ከሆነ ያ ኢራሽናል ነምበር ነው የምንለው። 1.3333 እያለ አንድ አይነት ቁጥር ቢሆን ኢራሽናል አንለውም። ኢራሽናል የምንለው እንደዚህ አንድ አይነት ቁጥር ሲሆን ሳይሆን ይሄን አንድ ብለን ይሄን 4 ከዛ 2 ከዛ ሌላ ቁጥር ስለሚሆን የሚቀጥለው ምን እንደሆነ የማናቀው ከሆነ እንደዚህ አይነቶቹ በስኩዌር ሩት ተደርገው ይቀመጣሉ። ይሄን ኢራሽናል ነምበር የምንለው ነው። ከዛ ሪል ነምበር ደግሞ የምንለው ሁሉንም ኢንክሉድ ያደረገ ማለት ነው። ራሽናሉንም ኢራሽናሉንም እንደዚህ ሪፒት የሚያደርጉትንም ወይም ደግሞ እንደዚህ ደግሞ ምንም አይነት መቆሚያ የሌላቸውንም ጨምሮ ሁሉንም የሚከተልን ደግሞ ሪል ነምበር የምንለው ነው። ስለዚህ እነዚህ ቤዚክ የነምበር ስትራክቸር ነው። አሁን ጥያቄ ስንጠየቅ እንደዚህ ኢን ዘ ሴት ኦፍ ናቹራል ነምበርስ ስንባል በቃ ዜሮ ኔጌቲቭ ምናምን የማይጨምር ቁጥር እንደማለት ነው። ስለዚህ ናቹራል ነምበርስ ላይ ብንመጣ ፕራይም እና ኮምፖዚት የሚባሉ ሁለት ተርሞችን ብዙ ጊዜ ፈተና ላይ አይቻቸዋለሁ። ፕራይም ነምበር የምንለው ሁለት ዲስቲንክት ፋክተር ያለው ማለት ነው። ለምሳሌ ሁለትን አንድ ጊዜ ሁለት ብቻ ነው ማድረግ የምችለው፣ ሶስትን ደግሞ አንድ ጊዜ ሶስት፣ አምስትን ደግሞ አንድ ጊዜ አምስት ነው ማድረግ የምችለው። ዘጠኝን ግን አንድ ጊዜ ዘጠኝን ማድረጌ ሶስት ጊዜ ሶስትን ማድረግ እችላለሁ። እና እንዲህ አይነቶቹ ፕራይም ነምበር አይደሉም። ፕራይም የምንለው በቃ አንድና ቁጥሩ ብቻ ፋክተር ሲሆን ማለት ነው። ስለዚህ ቶታል የሚኖረን ፋክተሮች ሁለት ናቸው። ለሁለት አንድና ቁጥሩ ነው፣ ለሶስትም አንድና ቁጥሩ ነው። ስለዚህ ቱ ዲስቲንክት ፋክተርስ ከተባለን ሁለት የተለያዩ እንደማለት ነው። ከሆነ ያ ምን ይባላል? ፕራይም ነምበር ይባላል። ከሁለት ደግሞ በላይ ከሆነ ደግሞ ፋክተራችን ኮምፖዚት ነምበርስ እንላለን። እና ፋክተርስ ስንል ያለ ቀሪ የሚያካፍለው እንደማለት ነው። ሁለትም በአንድ ብናካፍለው ሁለት ነው። ሁለትም በሁለት ብናካፍለው አንድ ነው አይደል? ያለ ቀሪ ነው የሚሆንልን። እዚህም ጋር ብንመጣ ዘጠኝን በአንድ ማካፈል እንችላለን ያለ ቀሪ፣ በዘጠኝም ማካፈል እንችላለን፣ በሶስትም ማካፈል እንችላለን። ስለዚህ አንዳንድ ጊዜ ፋክተርስ ዲቫይዘርስ ተብሎ ተርሞች ይቀያየሩ እንጂ እኛ ስንረዳው ፕራይም ነምበር ከሆነ በቃ ሁለት ብቻ ዲስቲንክት ፋክተር ነው ያለው። አንደኛው አንድ ነው፣ ቀጥሎ ደግሞ ቁጥሩ ራሱ ማለት ነው ብለን ነው የምንረዳው። ኮምፖዚት ከሆነ ደግሞ ከሁለት በላይ ነው የሚኖረው ብለን በቃ በዚህ ብቻ ቤዚክ ኖሌጅ ይሄን ጥያቄ ስንሰራ in the set of natural numbers which one of the following defines composite numbers ነው የተባልነው። የመጀመሪያው ምርጫ የሚለን a number that has only two distinct factors ነው የሚለው። ሁለት ብቻ ፋክተር ያለው ደግሞ ምንድነው ብለናል? ፕራይም ነምበር ነው። ስለዚህ የመጀመሪያው አይሆንም ብለን ኤክስ እናደርገዋለን። ከዛ ቢ ላይ ደግሞ a number that's divisible by ተብሎ እዚህ ጋር by numbers from 2 to 9 ይላል። ከ2 እስከ 9 ባሉ ቁጥሮች መካፈል የሚችል ነው የሚለው። ይሄም ምንም ስፔሲፊክ አይደለም። ስለዚህ ኮምፖዚትን ዲፋይን አላደረገልንም። ሲ ላይ ደግሞ የተቀመጠልን a number that has 2 or more ነው የሚለው። ሁለት ብቻ ፋክተር ከሆነ ፕራይም ነው፣ ከሁለት በላይ ከሆነ ኮምፖዚት ነው። ስለዚህ ኮምፖዚት መሆን ያለበት ሁለት ሳይሆን ከሁለት በላይ ነውና እዚህ ጋር ቱ ባይኖር ኖሮ ትክክል ይሆን ነበር። በዚህ ምክንያት ይሄ ስህተት ይሆናል ማለት ነው። ስለዚህ ዲ ላይ ያለው a number that has 3 or more different divisors ማለት በቃ የሆነ ቁጥር አለ ሶስት ወይም ከሶስት በላይ የሆነ አካፋይ ማለት ነው። ዲቫይዘርስ ስንባል አካፋይ ያለ ቀሪ የሚያካፍለው እንደማለት ነው። ስለዚህ አሁን ዘጠኝን ብናይ ስንት አካፋዮች አሉት? አንድ ሁለት ሶስት ቁጥሮች አሉን አይደል? 1 9 እና 3። ስለዚህ ሶስቱም ይሄንን ነገር ያለ ቀሪ ያካፍሉልናል ማለት ነው። ሌላ ደግሞ 12ን ብታዩ 12 ለምሳሌ አንድ ያካፍለዋል ያለ ቀሪ በሁለትም ማካፈል እንችላለን፣ በሶስትም ማካፈል እንችላለን፣ በአራትም ማካፈል እንችላለን፣ በስድስትም ማካፈል እንችላለን። ከዛ ደግሞ በ12 ማለት ነውና ስታዩቸው በቃ እንደዚህ አድርጋቸው አንድ ጊዜ 12 ሁለት ጊዜ 6 3 ጊዜ 4 ይመጣላችኋልና እንደነዚህ አይነት ከ3 ወይም ከ3 በላይ ተብሎ ብዙ ጊዜ አልተለመደምና እዚህ ምርጫ ላይ አጋጣሚ 3 ሚል መጣ እንጂ እኛ ስንማር ሞር ዛን 2 ተብሎ ነው። ሲላይ ግን ለማሳሳት ምን ተደረገ? a number that has 2 or more ይላል። ግን 2 or more ሳይሆን a number that has more than 2 factors ነው ምን ያለበት። ስለዚህ ስትይዙት እናንተ በቃ ኮምፖዚት ከተባልን ሞር ዛን ነው። በቃ ይሄ ሁለት ሳይሆን ሞር ዛን 2 ፋክተርስ ነው ያለው ብላችሁ ነው የምትይዙት። ከሁለት በላይ ፕራይም ነምበር ከሆነ ደግሞ ሁለት ፋክተሮች ነው የሚኖሩት። ዲስቲንክት ነው የተለያዩ ማለት ነው። ይሄና ይሄ አንድና ሁለት እንደምንለው የተለያዩ ሁለት ቁጥሮች ናቸው ለማለት ነው። ሌላ ደግሞ አንዳንድ ጊዜ ፈተና ላይ ምን ልትባሉ ትችላላችሁ? አንድ ቁጥር ነምበር 1 የምንለው ይሄ አንድ ቁጥር ፕራይም ነው ወይስ ኮምፖዚት ብትባሉ አንድ ፕራይምም
ኮምፖዚትም አይደለም። ምክንያቱም አንድን የሚያባዛውን ቁጥር ብትመርጡ አንድ ጊዜ አንድ ነው የምታገኙት አይደል? አንድ ጊዜ አንድ ነው። ይሄ ደግሞ ሁለቱ የተለያየ ቁጥር አይደሉም አይደል? አንድ አይነት ቁጥር ናቸው። መሆን ያለበት ዲስቲንክት ነው። ለዛ ነው ዲስቲንክት የሚለው ቃል ማተር ያደርጋል ማለት ነውና አንድ ፕራይምም አይደለም ኮምፖዚትም አይደለም። ስለዚህ ምናልባት አንድን ብትጠየቁ ናይዘር ፕራይም ኖር ኮምፖዚት ብላችሁ ነው የምትመልሱት። ስለዚህ ይሄ ጥያቄ በጣም የተደጋገመ ነው። እኔ ሪፒት አላደርግላችሁም ብዬ ነው እንጂ በጣም ብዙ ጊዜ አንዴ ኮምፖዚት አንዴ ፕራይም እየተባለ ስለሚመጣ ቀስ አድርጋችሁ ፕራይም ማለት እንደዚህ ብላችሁ በሳምፕል ኮምፖዚት ማለት ደግሞ እንደዚህ ብላችሁ ቀስ አድርጋችሁ ከያዛችሁ ኤግዛም ላይ አትሳሳቱ። ሌላ ዓመተ ምህረት ላይ ደግሞ which of the following rational number is written in standard form ተብሎ እንደዚህ ይሰጠናል። ስታንዳርድ ፎርም ስንል ለምሳሌ በምሳሌ ባሳያችሁ 200 ስንጽፍ ቁጥራችን ነጥብ 0 አለው። ያው ስለማንጽፍ ነው እንጂ ነጥብ 0 እንደማለት ነው። ማንኛውም ቁጥር መጨረሻ ላይ ነጥብ 0 አድርገን ማስቀመጥ እንችላለን። አሁን እዚህ ጋር ነው ነጥባችሁን ብላችሁ ብታስቡ እንደዚህ 1 2 ስትሄዱ የምትቆሙበት ቁጥር 1 2 ብሎ እስከ 9 ያለው ቁጥር እንዲሆን ነው። ከ1 እስከ 9 እንዲሆን ስለሆነ ይሄንን 2 ሲባዛ እናደርግና ነጥቤን ምን ያህል ነው ሄድኩት? 1 2 ስለሄድኩኝ ሳስቀምጠው 10 ዘ ፓወር ኦፍ አድርጌ 2 እናደርገዋለን። ወይንም 2 እንዳያምታታችሁ 300 ቢሆን ኖሮ ከዚህ ነጥቤ እዚህ ጋር ነበረ 1 2 ሲሄድ 3 ላይ ደርሳለሁ። ስለዚህ 3 ታይምስ አረግና 10 ዘ ፓወር ኦፍ 2 እናደርጋለን። ስለዚህ እንደዚህ አድርገን ነጥቦቹን በዚህ ስናስቀምጥ ይሄ ስታንዳርድ ፎርም ይባላል። እዚህ ጋር ያለው ቁጥር አሁን ይሄ 10 ስታንዳርድ አይደለም አይደለ? እንደገና እዚህ ጋር ብትመጡም ደግሞ ይሄም ከ1 እስከ 10 አይደለም አይደለ? ነጥብ ነው። ይሄም አይሆንም። ከዛ እዚህ ጋር ስትመጡ ደግሞ ከ1 እስከ 10 የሆነ ቁጥር ታገኛላችሁ። ከዛ ደግሞ ፓወሩ እንደዚህ ሲቀመጥ ይሄ ስታንዳርድ ፎርም ነው። ወይም ደግሞ ለእናንተ ደግሞ የ300 ፋንታ 0.03 ተደርጎ ቢቀመጥባችሁ አሁን ይሄን በስታንዳርድ ፎርም አስቀምጡ ብትባሉ እንዳትምታቱ። ነጥባችንን ከዚህ ወደዚህ ስንወስድ ፖዚቲቭ ነው የሚሆነው ከላይ የምናደርገው ፓወር። ከፍራክሽን ከሆነ ደግሞ እንደዚህ ፍራክሽን ቁጥር ነጥብ ያለበት ከሆነና ደግሞ ወደ ቀኝ የምንሄድ ከሆነ ደግሞ ኔጌቲቭ ነው የምናደርገው። ስለዚህ ይሄኛው ከ300 የሚለየው ይሄ እዚህ ጋር 1 እንሄዳለን። ከዛ ነጥባችንን እዚህ ጋር ነው የምናደርሰው። ለምን ምንፈልገው 3 እንዲሆን ነው ቁጥራችን። ስለዚህ እዚህ ጋር ባደርሰው 0.3 ነው የሚሆንብኝ እንጂ 3 አይሆንም። እዚህ ጋር ሳመጣው ቁጥሬ 3 ሆነ ማለት ነው። ስለዚህ 3 እናደርግና ሲባዛ አድርገን 10 አድርገን ፓወራችን ላይ ኔጌቲቭ 2 ነው የምናደርገው። ከዚህ ወደዚህ ስንሄድ 1 2 ስንሄድ 2 እንዳደረግ ነው። አሁን ደግሞ ከዚህኛው ፖይንት 1 2 ወደዚህ ስንሄድ ቁጥራችን 3 ይሆንና 10 ዘ ፓወር ኦፍ ኔጌቲቭ 2 ነው። ለምሳሌ አሁን እዚህ ጋር ያለውን ብታዩት ይሄንን በስታንዳርድ ፎርም ማስቀመጥ ቢኖርብን 0.09 ስለነበረ 1 እዚህ ጋር እንሄዳለን፣ 2 እዚህ ጋር እንሄዳለን። ያኔ ቁጥራችንን 9 ማድረግ እንችላለን። 9 እናደርግና ታይምስ 10 ዘ ፓወር ኦፍ አድርገን ስንት እንሄድ ነው? 1 2 እንሄድ ነው አይደለ? ስለዚህ -2 እናደርግና ግን እዚህ ጋር ደግሞ ሌላ 10 አለልን አጋጣሚ የተቀመጠ። ስለዚህ ከዚህኛው ከ10 ዘ ፓወር ኦፍ 5 ጋር ግን ስናባዛው ይሄኛው 9 ሲባዛ 10 ዘ ፓወር ኦፍ 3 ይሆናል። ወይም እንዳንምታታ ከፈለግን ይሄ ፓወራችን ኔጌቲቭ 2 ሲሆን ማለት ከታች ነው የሚሆነው ማለት ነው። ፓወራችን 10 ዘ ፓወር ኦፍ 2 ቢሆን ኖሮ 100 ነበር የምናደርገው። 10 ዘ ፓወር ኦፍ ኔጌቲቭ 2 ሲሆን ደግሞ 1/100 እንደማለት ነው። ስለዚህ ይሄኛው ምን አድርገን ማስቀመጥ እንችላለን? 9 ሲካፈል 100 ማድረግ እንችላለን። ከዛ ይሄ ደግሞ የምናውቀው 100 ሺህ ነው። 100 ሺህ ቢሆን ስንት ይጣፋልናል? 2 ዜሮች ስለሚጠፉልን የሚሆነው 3 ዜሮ ነው የሚቀረን አይደለ? ስለዚህ 9 ሲባዛ 10 ዘ ፓወር ኦፍ 3 አድርገን የምናስቀምጠው ለዛ ነው። ዋናው በኤክስፖነንት ሩል ደግሞ ቤዛችን አንድ አይነት ከሆነ ከላይ ያለውን ቀጥታ መደመር ስለሚቻል ይሄንን 9 ሲባዛ 10 ዘ ፓወር ኦፍ 3 እናደርገው ነበር። ኤን ደግሞ በስታንዳርድ ፎርም ማስቀመጥ ብንፈልግ ምን ነበር የምናደርገው? 10.1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 2 ነው። መጀመሪያ ይሄን ራሱ ስታንዳርድ ላድርገው እንላለን። ይሄኛው ነጥባችን እዚህ ጋር ስላለ እኛ ነጥባችን እዚህ ጋር እንዲሆን ነው የምንፈልገው። ለምን ሁሌ ቁጥራችን ከ1 እስከ 10 የሆኑ ቁጥሮች ነው። በ1 እና በ10 መካከል ያለ ቁጥር እንዲሆን ስለሆነ ይሄንን 1.01 ነው የምናደርገው። 1.01 ይሆናል። እዚህ ጋር ነጥባችንን 1 ብቻ ነው ሽፍት ያደረግነው፣ ሌላ ቦታ አልወሰድ ነው። ስለዚህ የምናባዛው በ10 ዘ ፓወር ኦፍ 1 ነው ማለት ነው። አሁን ይሄንን በ10 ብናበዛው ተመልሶ ነጥባችንን እዚህ ጋር ያመጣብናል ማለት ነው። ከዛ እዚህ ጋር ደግሞ የተቀመጠ ደግሞ የራሱ ደግሞ 10 ዘ ፓወር ኦፍ ኔጌቲቭ 2 አለ። ስለዚህ ይሄንን ስናስቀምጠው 1.01 ታይምስ አድርገን ይሄ 1 እና ኔጌቲቭ 2 ሲደመር ደግሞ ኔጌቲቭ 1 ይሆናል አይደለ? ስለዚህ 10 ዘ ፓወር ኦፍ ኔጌቲቭ 1 ተደርጎ እንደዚህ ቢቀመጥ ኖሮ ይሄ ስታንዳርድ ፎርም ይሆን ነበር። ስለዚህ ብዙ ጊዜ ካልኩሌሽን ሳንሰራ ስታንዳርድ ነው አይደለም ከተባለን የምናደርገው በቃ የመጀመሪያው ቁጥር ከ1 እስከ 10 ነው ወይ ብለን
ቁጥሩን ብቻ ማየት ነው። ስለዚህ ይሄም ከ1 እስከ 10 አይደለም፣ ይሄም አይደለም ፍራክሽን ስለማይሆን ማለት ነው። ስለዚህ ወዲያው መልሳችን ዲ ነው እንላለን። ግን ደግሞ ምናልባት ካልኩሌሽን ደግሞ ወደ ስታንዳርድ አስቀምጡ ብንባል ደግሞ የሆነ ፍራክሽን ተሰጥቶን በስታንዳርድ አስቀምጡ ከተባለ ነጥባችንን ብቻ ሙቭ እያደረግን ምን ያህል ነው ሙቭ ያደረኩት እንላለን። ከዚህ ወደዚህ በአንድ ብቻ ሙቭ ካደረኩኝ ይሄ 10 ስለነበረ አንድ ላደርገው ስለሆነ ይሄንን 10 ዘ ፓወር ኦፍ 1 ማድረግ ነው። 2 ሄጄ ቢሆን ኖሮ ደግሞ 2፣ 3 ሄጄ ቢሆን ደግሞ 3 እያደረግን ቁጥራችንን እንጨምራለን። ፍራክሽን ከተሰጠንና ደግሞ ፍራክሽናችንን ደግሞ ወደዚህ ለማስተካከል ከፈለግን የምንሄደው ነጥባችንን ወደ ቀኝ ነው። ስለዚህ ነጥባችንን ወደዚህ ስንሄድ ኔጌቲቭ ነው፣ ነጥባችንን ደግሞ ወደ ኋላ ስንወስደው ፖዚቲቭ ነው የምናደርገው ፓወራችን